ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሰኔ 18 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችን ቆዩ። ወደ ቀዳሚ ዜናችን እንለፍ። የሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም ለሚጀምረው ሀገራዊ ጉባኤ ለምክክር የቀረጻቸውን 8 አጀንዳዎች ይፋ አደረገ። የምክክር ጉባኤ የሚመክርባቸው 8 ዋና ዋና አጀንዳዎች የሀገር ግንባታ ጉዳይ፣ የመንግስት አደረጃጀትና ስርዓት ጉዳይ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች ጉዳይ፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች፣ ሙስናና የመልካም አስተዳደር ጉዳዮችና የሰላም ግንባታ ጉዳዮች መሆናቸው ሰኔ 17 ቀን 2018 ዓ.ም አመሻሽ ላይ በሰጠው መግለጫ አስታውቋል። በተጨማሪም የሃይማኖት ተቋማት የድምጽ አጠቃቀምና የህብረተሰብ መብት ጉዳይ ዙሪያ ኮሚሽኑ ምክክር አደርግበታለሁ ብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ካደረጋቸው የዋና ጉባኤ ምክክር 8 ጉዳዮች መካከል የሃይማኖት ጉዳዮች ተካተውበታል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሃይማኖት ጉዳዮች ዙሪያ ምክክር ይደረግባቸው ያሏቸውን ንዑስ ነጥቦች ትላንት በሰጡት መግለጫ አብራርተዋል። በዚህም በሴኩላሪዝምና በሃይማኖት ነጻነት መካከል ጤናማ ሚዛን መጠበቅ፣ የሃይማኖት ነጻነትና ገደቦች፣ አነስተኛ የተከታታይ ቁጥር ያላቸው የሃይማኖት ተቋማት ጥበቃ እንዲሁም ከባህልና ሃይማኖት ጋር የሚጋጩ ድርጊቶች ጉዳይ ይገኙበታል ብለዋል። ከዚህ በተጨማሪም በሃይማኖት መካከል አብሮ የመኖር ግንኙነትን የተመለከተ እንዲሁም በሃይማኖት መካከል ያለውን ውጥረቶችና መፍትሄዎቻቸውን ምክክር ይደረግባቸዋል ሲሉ ኮሚሽነሩ ገልጸዋል። ከዚህ በተጨማሪም የሃይማኖት ተቋማት የድምጽ አጠቃቀምና የህብረተሰብ መብት ዙሪያ ያሉ ጉዳዮችን በንዑስ ነጥቦች ስር ተካተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ትላንት ይፋ ባደረጋቸው የዋና ጉባኤ ምክክር አጀንዳዎች ተሳታፊዎች ሚናቸውን የሚወጡበት እንዲሁም ባለድርሻ አካላትም የበኩላቸው ሚና እንዲወጡ ጥሪ አቅርበዋል። በአማራ ክልል በጸጥታ ችግር ምክንያት ከስራ የተፈናቀሉ ከ2000 በላይ ሰራተኞች ወደ ስራ ገበታቸው እንዲመለሱ ተወሰነ። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት ባካሄደው 6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባ በክልሉ በነበረው የጸጥታ ችግር ምክንያት ከስራ ገበታቸው ተፈናቅለው የነበሩ በርካታ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ መወሰኑን የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ገልጿል። እንደ መግለጫው ከሆነ ከ2 ዓመት በፊት በክልሉ በተከሰተው የጸጥታ ችግር ምክንያት ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። ግጭቱንና የጸጥታ ችግሩን በሰላማዊ መንገድ ለመፍታት የክልሉ መንግስት ያላሰለሰ ጥረት ሲያደርግ መቆየቱን የተገለጸ ሲሆን በዚህ ሂደት የመንግስትን የሰላም ጥሪ ተቀብለው በ10 ሺዎች የሚቆጠሩ ወገኖች ወደ ሰላማዊ መንገድ መመለሳቸው ተመላክቷል። መንግስት ዛሬም በክልሉ ሰላም እንዲሰፍን ካለው ጽኑ እምነት በመነሳት በግጭቱ ምክንያት በሁኔታዎች ተገፋፍተው የጥፋት ኃይሎችን ተቀላቅለው የነበሩና በጸጥታ ችግሩ ምክንያት የስራ ቦታቸውን ጥለው የሄዱ ሰራተኞችን ጥያቄ መመርመሩንም ምክር ቤቱ ገልጿል። በተጨማሪም ከ4 ወይንም ከ5 ዓመታት በፊት በጭልጋና አካባቢው በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው ተሰናብተው ለነበሩ ሰራተኞች ምላሽ ተሰጥቷል። የመስተዳድር ምክር ቤቱ ባሳለፈው ውሳኔ መሰረት እነዚህ በአጠቃላይ 2161 የሚሆኑ ሰራተኞች ወደ መደበኛ ስራ መደባቸው እንዲመለሱ የተወሰነ ሲሆን ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኘውን ሙሉ ደሞዝ የሚያገኙ መሆናቸውንም በግልጽ አመላክቷል። በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ ነው ተባለ። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎችን በመተግበር ላይ እንደሚገኙ የክልሉ አኝዋ ብሔረሰብ ዞን አቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። ውሳኔዎቹ ሊተላለፉ የቻሉት ልጆች ከወላጆች አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ነው ሲልም ጽህፈት ቤቱ አስታውቋል። ወላጆች መንግስት ይደግፍልን ባሉት መሰረትም ፕሮፖዛል ተቀርጾና ኮሚቴ ተዋቅሮ ፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል በሚያስችሉ ውሳኔዎች ላይ እየተሰራ ይገኛል ተብሏል። የኦቦቦ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አውሊ አጁሉ እንደተናገሩትም ሴቶች የሚለብሷቸው አጭር ቁመት ያላቸው ልብሶች የጥቃት ተጋላጭነትን ይጨምራሉ ነው ያሉት። ወላጆች ልጆቻቸውን እንዲከታተሉና ልጆችም ከዚህ አይነቱ ድርጊት እንዲቆጠቡ የሚያስችሉ ጥብቅ መመሪያዎችም መተላለፋቸውን ኃላፊዋ ተናግረዋል። ይህንን ችግር ለመቅረፍ ለጥቃት አጋላጭ በሆኑ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ ከ3000 ብር የገንዘብ ቅጣት መተላለፉን የተናገሩት ኃላፊዋ መመሪያውን ተላልፎ በተገኙ ላይ የቅጣት እርምጃ እየተወሰደ ይገኛል ሲሉም ጨምረው ገልጸዋል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። በሱዳን ጦርነት ጾታዊ ጥቃትን እንደ ጦር መሳሪያ የመጠቀም ተግባር ተባብሶ መቀጠሉን የመንግስታቱ ድርጅት አስታወቀ። በሱዳን ጦርነት የሚሳተፉት ሁለቱም ተፋላሚ ወገኖች የጾታ ጥቃትን እንደ የጦር መሳሪያ መጠቀም ስልታቸው እያደረጉት ነው ሲሆን ይህም ሰላማዊ ህዝብን ለማሸበርና የሰብአዊ ቀውስን እያባባሰ መሆኑን የተባበሩት መንግስታት ድርጅት ገልጿል። የመንግስታቱ ድርጅት ሪፖርት እንደሚጠቁመው ጾታዊ ጥቃቱ የመጠኑ ስፋት፣ ስርጭትና ጭካኔ አንጻር ታይቶ የማይታወቅ ነው ሲል አሳሳቢነቱን ገልጿል። ሱዳን ከ2023 ጀምሮ በብሔራዊ ጦር እና በፍጥኖ ደራሽ ኃይሎች መካከል የተፈጠረውን የእርስ በርስ ጦርነት ተከትሎ አስከፊ ቀውስ ውስጥ ገብታለች። ይህ በእንዲህ እንዳለ እንግሊዝና ሌሎች 6 የአውሮፓ ኃያላን መንግስታት በአልኦቤይድ ከተማ የሚካሄደውን ጥቃት በአስቸኳይ እንዲቆም ድምጻቸውን አሰምተዋል። በሌላ በኩል የሱዳን ብሔራዊ ጦርን ለማንበርከክ ከፍተኛ ጥቃት ለመሰንዘር እየተዘጋጀ ነው የሚል ስጋት እየጨመረ መጥቷል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በሪፖርቱ እንዳስረዳው ጦርነቱ ከ3 ዓመታት በፊት ከመጀመረበት ጊዜ ወዲህ በሱዳን 546 ከግጭት ጋር የተገናኙ ጾታዊ ጥቃቶችን ጨምሮ የቡድን አስገድዶ መድፈርና የወሲብ ባርነትን ማረጋገጡን አስታውቋል። የመንግስታቱ ድርጅት ሪፖርት እንደሚያስረዳው በሱዳን ቢያንስ 838 የጾታ ጥቃት ሰለባዎች ተመዝግበዋል። ከነዚህም መካከል 539 ሴቶች፣ 284 ልጃገረዶች፣ 8 ወንዶችና 7 ታዳጊ ህጻናት የጾታ ጥቃት ሰለባ ሆነዋል ተብሏል። በመጨረሻም ጣሊያን የውጭ ጉዳይ ፖሊሲዋን እንደማትቀይር አስታወቀች። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ባለፈው ሳምንት በፈረንሳይ ከተካሄደው የቡድን 7 ጉባኤ ማጠቃለያ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት አወዛጋቢ አስተያየት መደነቃቸውን ገልጸው ሆኖም የክስተት የሮምን የውጭ ጉዳይ ፖሊሲ እንደማይቀይረው አስታውቀዋል። አንሳ የተባለው የዜና ወኪል ማክሰኞ ዕለት ባወጣው ዘገባ መሰረት ሜሎኒ በጉባኤው ወቅት ከእሳቸው ጋር ፎቶ ለመነሳት ለምናኛለች ሲሉ ትራምፕ ባደረጉትና እሳቸው ቀደም ሲል አጥብቀው ባስተባበሉት የይገባኛል ጥያቄ ዙሪያ ለቀረቡት ሪፖርቶች ምላሽ ሰጥተዋል። ሜሎኒ በትራምፕ ንግግር ዙሪያ ሲናገሩ በእውነት በቅንነት ነው የተገረምኩት፣ ይህንን ስናገርም እጅግ እውነተኛ ሆኜ ነው ብለዋል። በተጨማሪም ሜሎኒ ከዚህ ኩነት ጋር ተያይዞ በኢንተርኔት ላይ የተሰራጩ ተንቀሳቃሽ ምስሎች፣ ቪዲዮዎችን ጨምሮ የወጡ ዘገባዎችና የተደረጉ ውይይቶችን መከታተላቸውን ገልጸዋል። የእኔን አቋም ቁርጠኛ አድርገው ከሚያሳዩና በቫይራል ከተሰራጩ ቪዲዮዎችን ጀምሮ የተለያዩ ሪፖርቶችን አንብቤ ያለው። ይሁን እንጂ ሪፖርቶቹ ኔቶ ውስጥ ያሉ ችግሮች ላይ ትኩረት በማድረግ በኢራን ጉዳይ ላይ በነበሩት የድርድር ሂደቶች ላይ ከታየው መሻሻል ትኩረትን ለመቀየር የታለመ ይመስላል ብለዋል። አክለውም በዚህ ጉዳይ ላይ የሚደረገውን ክርክር ወደፊት ለመቀጠል ፍላጎት እንደሌለኝ ቀደም ሲል ገልጫለሁ፣ አሁንም ደግሞ አለው ብለዋል። ጠቅላይ ሚኒስትሯ ምንም እንኳን ይህንን ውዝግብ ቢኖርም የጣሊያን የውጭ ጉዳይ ፖሊሲ ሳይለወጥ እንደሚቀጥል አጽንኦት ሰጥተው ተናግረዋል። ያም ሆነ ሐሳቤን አልቀይርም፣ የጣሊያን የውጭ ጉዳይ ፖሊሲ ላለፉት 80 ዓመታት እንደነበረው ይቆያል። በምዕራባውያን ጥንካሬ መሰረት የሆነውን በአሜሪካና በአውሮፓ ህብረት መካከል ያለውን ጠንካራ ግንኙነት ማስቀጠል ቀዳሚ ተግባራችን ነው ሲሉ ማስታውቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹን ለእናንተ ያደረስኩኝ አብራችሁ ቆይታ ሀብታማ እያለው ነበርኩኝ። ሰናይ ቀን።
ነው።